የትላልቅ ቢዝነሶች ሶሻል ሚዲያ ላይ ኢንጌጅመንት ሲኖር ደግሞ ፎሎወራቸው ትልቅ ሲሆን ቪዲዮ በጣም ላይክ ሲኖረው እና ደግሞ አንዳንድ ቢዝነሶች ደግሞ እንመለከታቸዋለን ላይክ የላቸውም ይፖስታሉ እዚህ ጋር ፎሎወራቸው ግን ኢንጌጅመንት የለውም። ከነዛ ሰክሰስፉል ከተባሉ ካምፓኒዎች ሶሻል ሚዲያ ጀርባ ያሉት ሰዎች ሶሻል ሚዲያ ማናጀር ይባላሉ። ከነዛ ሰዎች መካከል መሆን የምትፈልጉ ከሆነ እንግዲያውስ ይሄ ቪዲዮ ለእናንተ ነው። ወይም ደግሞ ሶሻል ሚዲያ ማኔጅመንት እውቀቱ ኖሯችሁ ክላይንት ማግኘት ካቃታችሁ ወይም ደግሞ ስራችሁን የሚያቀልላችሁ ቤዚክ የሆኑ ቱሎችን ባለማወቅ ስራ ላይ ከተስተጓጎላችሁ ምናምን ይሄ ቪዲዮ ለእናንተ ነው። የመጀመሪያው እንግዲህ ስንመለከት ሶሻል ሚዲያ ማናጀር ማለት ምንድነው ስራው ምናምን ልትሉ ትችላላችሁ። ከሱ በፊት ግን ይህን ስራ ማን ነው የሚሰራው፣ እንዴት መስራት ይቻላል የሚለው እንመልከት። ሶሻል ሚዲያ ማኔጅመንት ማለት ሶሻል ሚዲያን ማኔጅ ማድረግ ማለት ነው። ኦብቪየስሊ ሶሻል ሚዲያ ማኔጅመንት እንደ ፓርት ታይምም እንደ ፉል ታይምም ይሰራል። አሁን ላይ የምንመለከታቸው ትላልቅ ድርጅቶች ሶሻል ሚዲያ ጀርባ ሁሉም ጋር ሶሻል ሚዲያ ማናጀሮች አሉ። ምክንያቱም በዚህ ሰዓት እነዚህ ክላይንቶች መፖሰት፣ ከሰዎች ጋር ኢንጌጅ ማድረግ፣ መቅረጽ፣ መልቀቅ በሱ ሰዓታቸውን ማባከን አይፈልጉም። በሱ ፋንታ አሪፍ የሆነ ፕሮፌሽናል የሆነ ሶሻል ሚዲያ ማናጀር ይቀጥራሉ። ከዛ ውጭ ደግሞ እንዴት ነው የምንሰራው? ፉል ታይም መስራት ይቻላል ወይ፣ ሃፍ ታይም መስራት ኦር ፓርት ታይም መስራት ይቻላል ወይ የምትሉ ከሆነ በሁለቱም መንገድ ይቻላል። ሶሻል ሚዲያ ማናጅመንት የሚባለው ስራ እውነቱን ልንገራችሁ ከተባለ ሚዲየም የሆነ ፔይንግ ነው። በጣም ከፍተኛ ገንዘብ ሰራው የሚሏችሁ አይዶን ነው እንግዲህ ፕሮፌሽናቸው በጣም ሃይ የሆኑ ሰዎቹ በቀር በአብዛኛው የሚከፈለው ክፍያ ሚዲየም የሚባል ደረጃ ላይ ነው ያለው። እናንተ ያንን ስራ እንደ ፓርታይም መስራት ትችላላችሁ። ስራ ካላችሁ ማታ ላይ ገብታችሁ ያንን ነገር ማኔጅ አድርጋችሁ ትራክ አድርጋችሁ ነገሩን መስራት ይቻላል። ሌላኛው ደግሞ እንደ ፉል ታይም መስራት ትችላላችሁ። እንደ ፉል ታይም ማለትም 1-4-5 ክላይንቶችን ይዛችሁ በእናንተ ስር ሃንድል ማድረግ ትችላላችሁ። ያኔ ብዙ ገንዘብ አግኝታችሁ ኢቭን በሱ ብቻ መኖር ትችላላችሁ ማለት ነው። ሁለተኛው ደግሞ እንዴት ነው ክላይንት የምናገኘው ነው። አብዛኛው ሰው እዚህ ጋር ነው ስታክ የሚያደርገው። አሁን የምነግራችሁን እነዚህን ቲፖች ራሳችሁ ላይ አፕላይ ካደረጋችሁ ክላይንት የማታገኙበት ምንም አይነት ወይ የለም። መጀመሪያው ኦንላይን ፕሬዘንሳችሁን ቢልድ ማድረግ ነው። ማለትም ፕሮፌሽናችሁን በቃ ኦንላይን ላይ መልቀቅ፣ ሶሻል ሚዲያ ላይ፣ ኢንስታግራም ላይ፣ ፌስቡክ ላይ ኦር ደግሞ ዩቲዩብ ላይ ስለ ፕሮፌሽናችሁ ስለምትሰሩት ስራ ሃኮች ቲፖችን መልቀቅ በጣም ለእናንተ ስራውን ያቀልላቸዋል። ሌላኛው ደግሞ ኦፈር ኦር ደግሞ ዲስካውንት ወይም ደግሞ በነፃ ስራ መስራት ነው። ኦር ደግሞ የሆነች ኦፈርን በነፃ ሰርታችሁ የሆነችውን ፔይድ ማድረግ ነው። በነፃ እንደ መጀመሪያ መስራት አንደኛ ፕሮፌሽናችሁን ያሳድጋል፣ ኤክስፒሪየንስ ታገኛላችሁ በዛ ነገር እና ክላይንቱ ለእናንተ የሚከፍለው ምንም አይነት ገንዘብ የለም። እናንተ ያን ነገር ብታበላሹትም ኦር ደግሞ ብትሰሩትም ለሱ ምንም ቢጎልበት ቫልዩ የለም ማለት ነው። ሁለተኛው አማራጭ በነፃ መስራት ነው ማለት ነው። ሌላኛው ደግሞ እነዚህ የፍሪላንስ ሳይቶች ላይ እነ አፕወርክ እነ ፊቨር ላይ ምናምን ፖርትፎሊያችሁን በጣም ስትሮንግ የሆነ ፖርትፎሊዮ ገንብታችሁ እዛ ላይ ማግኘት ትችላላችሁ። ሌላኛው ደግሞ ኔትወርክ እና ደግሞ አውትሪች ማድረግ ነው። ሰዎችን እንደዚህ ሶሻል ሚዲያ ማኔጅመንት እሰራለሁ አዶችን ራን በማድረግ ሊሆን ይችላል። ዋርም አውትሪቾች ማለትም የምታውቁት ሰዎች ይህንን ልስራልህ ምናምን ብላችሁ የምትጠይቁ ከሆነ ኮል አውትሪች ለሰዎች ኮል የሆነ ኢሜል ወይም ደግሞ ለማታውቋቸው ሰዎች አውትሪች ማድረግ ነው ሌላኛው ወይ ደግሞ የሚሆነው ማለት ነው። ሌላኛው ደግሞ የሶሻል ሚዲያ ስራዎችን ነው የምነግራችሁ። ሶሻል ሚዲያ ማናጀር በደንብ እነዚህ ነገሮች አክቹሊ በደንብ አድርጎ ከሰራ አክቹሊ ስራ ማያገኝበት እና ደግሞ ክላይንታችሁን አስደስታችሁ ራሳችሁን አሪፍ ገንዘብ የምታገኙበት እነዚህን ሃኮች ነው የምነግራችሁ ማለት ነው። የመጀመሪያው ኮንተንት ካላንደር ማዘጋጀት ነው። እያንዳንዱ ነገር ትራክ መደረግ አለበት። ሶሻል ሚዲያ ማናጀር ስትሆኑ እያንዳንዱ የሚፖስተው ፖስት፣ የተጠቀማችሁት ካፕሽኖች፣ ሃሽታጎች፣ ተምኔል ዩቲዩብ ከሆነ ተምኔሎችን ትጠቀሙ ይችላላችሁ። እያንዳንዱ ምን ያህል ኢንጌጅመንት ታገኘ፣ ምን ያህል ፎሎወር ከዛ ቪዲዮ ተገኘ የሚለው እያንዳንዱ ነገር መታወቅ አለበት። አሪፍ የሆናችሁ ሶሻል ሚዲያ ማናጀር መሆን የምትፈልጉ ከሆነ እነዚህን ነገሮች በደንብ ትራክ ማድረግ ይጠበቅባቸዋል ማለት ነው። ሌላኛው ደግሞ ኢንጌጅመንት ነው። ከፎሎወሮቹ ጋር ግዴታ ኢንጌጅ ማድረግ ይጠበቅባቸዋል። እያንዳንዱ የሚጠየቀው ጥያቄ ኦር ባድ ሊሆን ይችላል ወይም ደግሞ ሙገሳም ሊሆን ይችላል፣ መጥፎም ሊሆን ይችላል። እያንዳንዱ መመለስ አለበት። ምክንያቱም አሁን ላይ ሶሻል ሚዲያ የመጣው ዘመን ቢኖር በቃ ሰዎች በነፃነት ሀሳባቸውን ለካምፓኒ ኦር ደግሞ ለሚፈልጉት ሰው ማቅረብ ይችሉ ያደርጋል።
እያንዳንዱ ነገር የሚጠይቁት ጥያቄ መጥፎም ይሁን ጥሩም ይሁን እያንዳንዱ ነገር ሪስፖንስ ያንን ነገር መልስ ይፈልጋሉ። ካምፓኒ ከሆነ የምትሰሩት ከዛ ካምፓኒ ጋር የቤተሰብነት ስሜት እንዲሰማቸው ይፈልጋሉ። ሰው እያንዳንዱ ፎሎወር ኮመንት የሚያደርገውን ነገር እየገባችሁ በዛ መሰረት ከነሱ ጋር ኢንጌጅ ማድረግ ይጠበቅባቸዋል። ሌላኛው ደግሞ አንዳንድ ጊዜ ኮርዞል አዘጋጁት ልትባሉ ይችላላችሁ። አንዳንድ ክሬቲቭ የሆኑ ዲዛይኖችን ስሩ ልትባሉ ይችላላችሁ። እዛ ጋር ኤአይ ቱሎችን ልትጠቀሙ ይችላላችሁ። ለካፕሽን አሪፍ ቱሎችን የምታወጡ ከሆነ በእያንዳንዱ ቀን ክሬቲቭ ናችሁ ማለት አይደለም፣ ግን ከእናንተ ያ ክሬቲቪቲ ሊጠበቅ ይችላል። ሁልጊዜ ኤአይ ቱሎችን ከመጠቀም ይልቅ አንዳንድ ጊዜ ስለሚያስፈልጓችሁ ለካፕሽኖች የሰዎችን አቴንሽን ሊስቡ ግራብ ሊያደርጉ የሚችሉ ሆኮችን ልትጠቀሙ ይችላላችሁ። እዛ ላይ ራሱ ኤአይ ቱሎችን ከተጠቀማችሁ በጣም ውጤታማ ልትሆኑ ትችላላችሁ። ሌላኛው ደግሞ ስፔሻሊ የዩቲዩብ ማናጀር ከሆናችሁ ሎንግ ፎርም የሆኑ ቪዲዮዎችን ለሾርት ፎርም ፐርፐዞች ማቅረብ ይኖርባቸዋል። ምክንያቱም ያ ቪዲዮ ደግሞ የሚሰራለት ያ ክሬት የምታደርጉለት ሰው ሜይ ቢ ሾርት ፎርም ለመስራት ላይመቸው ይችላል። እያንዳንዱ ሎንግ ፎርም ቪዲዮዎችን በሾርት ፎርም እያቀረባችሁ መፖሰት ይኖርባችኋል ማለት ነው። እነዚህ ነገሮች አክቹዋሊ ካደረጋችሁ ቤስት የሆነ ሶሻል ሚዲያ ማናጀር የማትሆኑበት ምንም አይነት ምክንያት የለም። አሁን ላይ ደግሞ ቤስት የምላቸውን ቱሎች ነው የምነግራችሁ። እነዚህ ደግሞ ኤአይ ፓወርድ የሆኑ አሪፍ የሆኑ ቱሎችን ነው የምነግራችሁ። የመጀመሪያው ካንቫ ነው። ካንቫ ዲዛይን ለማድረግ ኮሪዞሎችን አዘጋጁ ትባሉ ይችላል። ኮሪዞል ማለት ይሄ ጽሁፍ ያላቸው ኢንስታግራም ላይ በብዛት አለ እና እነሱን ዲዛይን የምታደርጉበት እነሱን ፖስት አድርጉ ልትባሉ ይችላላችሁ። እነሱን ትጠቀሙ ትችላላችሁ። ነፃ የሆነ ቱል ነው። ዌብሳይት ላይ ትጠቀሙ ትችላላችሁ። ኦር ደግሞ አፕሊኬሽኑም ይኖራል። በቀላሉ ድራግ ኤንድ ድሮፕ የሆነ ነገር ነው። ካንቫ በጣም አሪፍ ነው እንደ ሶሻል ሚዲያ ማለት ነው። ሌላኛው ደግሞ ካፕከት ነው። ቅድም እንዳልኳችሁ ነው። ሎንግ ፎርም ቪዲዮዎችን በሾርት ቆራርጦ ፖስት ማድረግ ይጠበቅባቸዋል። ሶሻል ሚዲያ ማናጀር ከሆናችሁ ካፕከት ግዴታ ያስፈልጋችኋል። ስኪሉን ካላችሁ በጣም ቀላል የሆነ ሶፍትዌር ስለሆነ ሎንግ ፎርም ቪዲዮዎችን ወደ ሾርት ፎርም ቀየራችሁ እዛ ላይ መፖሰት ትችላላችሁ ማለት ነው። ሌላኛው ደግሞ መኒቻት ነው። መኒቻት ሁልጊዜ ላጠቀሙ ትችላላችሁ። መኒቻት ማለት ምን ማለት ነው? ለምሳሌ ብዙ ጊዜ ኢንስታግራም ላይ ለምሳሌ ቪዲዮ ኤዲተር ከሆነ ሙሉ ፓኬጅ ያለው ወደ 10 ጂቢ የሚጠጋ የቪዲዮ ኤዲቲንግ ፓኬጅ አለ። ኮሜንት ላይ ገብታችሁ ቪዲዮ ኤዲቲንግ ብላችሁ ላኩልኝ። ኮሜንት ላይ ገብታችሁ ቪዲዮ ኤዲቲንግ በሉ። ከዛ በኋላ ወዲያው ሊንክ ይላክላችኋል። አስ ሶሻል ሚዲያ ማናጀር ሁሉም ጋር እየገባችሁ ሪሶርሱን ከምትልኩ አንድ ጊዜ ሁሉም ጋር እንዲልክላችሁ የምታደርጉበት አፕሊኬሽን ኦር ደግሞ ሶፍትዌር መኒቻት እንለዋለን። መኒቻት አንድ ጊዜ አውቶሜት አድርጋችሁ ሜሴጃችሁን በአንድ ሁሉም ጋር እንዲዳረስ ያደርግላችኋል። ይሄን ሰዓታችሁን የሚቆጥብ ቱል ነው ማለት ነው። ሌላኛው ደግሞ ጉግል አናሊቲክስ ነው። ይሄ በጣም ወሳኙ የሆነ ቱል ነው። ምክንያቱም እያንዳንዱ ሶሻል ሚዲያ ያለውን ትራፊክ እያንዳንዱ ነገር ትራክ ያደርግላችኋል። በእያንዳንዱ ሶሻል ሚዲያ ላይ ትራክ የሚደረገውን ነገር እዛው አናሊቲክስ ላይ ይቀመጣል። ጉግል አናሊቲክስን ራሱን መጠቀም እንዳትረሱ። ይሄ ቪዲዮ በተወሰነ መልኩ እንደጠቀማችሁ ተስፋ አደርጋለሁ። ስፔሻሊ ቱሎቹ ላይ ክላይንት እንዴት እንደምታገኙ፣ እንዴት ኦንላይን ፕሬዘንሳችሁን ቢልድ እንደምታደርጉና ከ4 ከ5 ክላይንቶች ጋር በፓርታይም እንዴት እንደምትሰሩ የሆነ ፍንጭ ያገኛችሁ ይመስለኛል። ሙሉ ለሙሉ ብሉፕሪንት ባይሆን ይሄ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። በኔክስት አሪፍ በሆነ ቪዲዮ እንገናኛለን። እስከዛ ድረስ ቻው።